نقاح تقراوي خزون نقاح تلعل خزون تودر تسطاتر فوليتوم يومزي فوليتوم وديه غزاعي لاولو سلام بيتسب بلاس ببزلخم وسلامكم يبزح حما ايتركونا كلهم معد بزتفلالي مدبات كچيللخو ياو نحدثهم زخون طفيئه نيره نسخمون دهايو غوركمي ግን ችግር ይውሊ ብዙሕ አነ ዘቅየም ሰብ ይኾንኩይ ችግር ይውሊ ነዚ ገዛዚ ሓደሽተ ዝኾንኩም ላይክ እና ሰብስክራይብ ብምግባር ነዚ ቪዲዮ ጀምሮ ሌትስ ጎ እሺ ጋይስ ናሉ ማዓንቲ መደብና ዝኸውን ያው ኣብ ሰሙንዚ ብግለሰባት ይኹን ብና መንግስቲ አካላት ሃዋሃው ኩናት ከም ዘለ ብሰፊሕና ተገለጸ ይዝርከብና ያው ለማዓንቲ ድማ ወጪ ዘለ ኢንፎርሜሽን ኣብ ወቅሮን ከባቢያን ናይ ኤርትራ ሰራዊት ጠቅሊላ ኣትዩ ያው ናሰብ ግፋ ይገብር ከም ዘለ ብሰፊሕና ተነገረዩና እቲ ኢንፎርሜሽን ሱ ክንደየና ሓቂ ይዝብል በሐንሳብ ኮይና ንርኢ ጉዳይ ክኸውን እዩ በትግራይ ዛሬ በደረሰኝ መረጃ በውቅሮ አካባቢ በርከት ያሉ የሻዕቢያ ወታደሮችና ተላላኪዎች እንደገቡ መልእክት ደርሶኛል የለን ዋዛብ ሐደ ሰበት ቀሲንካ ፈሐደ ይህ የሚመለከተው ደግሞ የኢትዮጵያ መንግስት ነው ምክንያቱም የኢትዮጵያ ሉዓላዊነትን ደፍሮ በህወሓት ተጋባዥነት ሻዕቢያ ወደ ትግራይ እንዲገባ ተደርጓል በአስቸኳይ ከትግራይ ምድር ሻዕቢያና ተከታዮቹ ተጠራርጎ እንዲወጣ እያልኩኝ መልእክቴን ለማስተላለፍ እወዳለሁ ምክንያቱም ሻዕቢያ ትግራይ ውስጥ መግባት ማለት የኢትዮጵያ ክብርና ሉዓላዊነት መድፈር ማለት ነው ምክንያቱም ሻዕቢያ የኢትዮጵያ ጠላት የትግራይ ጠላት ነች ወዳጅ ሙና አታውቅም ኢትዮ ኤርትራ እናስታውሳለን አሁንም ደግሞ ያ ያለፈ ታሪክ ደግሞታል ስለዚህ መንግስት በአስቸኳይ እርምጃ መውሰድ አለበት ህወሓትና ሻዕቢያ መጥፋት አለባቸው እነዚህ ሁለት ኃይሎች ካልተፉ ትግራይም ኢትዮጵያንም ሰላም አያገኙምና በአስቸኳይ የኢትዮጵያ መንግስት የሚደረገው ነገር ሁሉ ወደ ትግራይ ኃይሉን እንዲያደርግና ትግራይ ውስጥ የገባው አራዊት ሻዕቢያ የአራዊትና ሰራዊት ሻዕቢያ ተጠራርጎ መውጣት አለበት የዛሬ መልእክቴ ነው መሬት በኻልም ፍጥር ሎሚ ብልሓት ይካሎ ዋርሳይ ዋልታሐነ አይነውኩም እንተይለም ግን ሱር ሰላም መሬትና እስከነምስ ግድም ህዝብ ትግራይ ከም ህዝብ ማለት ከም ኩናት ዘጽሎ እየል ኩልና ማለት ውሽጥ ዝነበርና ይኹን አንተገዘለ ይኹን ኩናት ህይወት ይቀጥፍ ኢኮኖሚ ይቀጥፍ ኩሉ ዘጥፍ ዚኣ ስለዝኾነት ኩናት ይንፈትን ንሕና አይንደል ኩናት አይንደል ናው ኩናት ክንኣት እንትፈና ከጥፉና ኢለም ኩናት ተኸፊቶምና ጥራሕ ካልእም ዚኣ ስለዝኾነት ሕዚ مريتنا بتحتي وررتي إذا كل مرات العلى 4% يو تحت وررت زلة وهاي اللي زقمت كم على محرا كم أي تجبرن مريتي تحدقن أو أروم مريتي تحدقن أو دو مريتي تحدقن يلن أو كاليو نيرانا نتقرأي راح يوم مريتو جزءات حديقهم مزلهم ታይት መወቀስ ትግራይ ክጠፍእ ስለዝደሊ ትግራዋይ ጥራይ መሬት ተሓዲጉ ዘሎ ኣብ መንግስቲ እውን እኮ የለና ንዓና ዝሓስብልና ኩሉ ሻዕ ክንጠፍእ ጥራይ ሕሰቦ ጸልኣትኻ ከመስጉንኻ ከለው ከም ተጋገኻ ጠጠውልኻ ተሓስብኒ ኢካ ኣነ ብልጽግና ተንጨብጭቡለይ ካፍታላ ህዝብ ትግራይ ድሌትን ባህግን ወጽእኒ ኢኹ ማለት ዋይ ተይሉ ግን አብልክ ያለኻ ማለት ተስታውስ ተሆይንኩም ሰራዊት ትግራይ ካብ ኮር ላዕሊ ግዛዕ ዝወርሱ ፌክ ይግደፍዎና ኮር ላዕሊ ውሳኔ ይኮነ ናይቲ ሰራዊት ውሳኔ ክፈላልዮም ደልዮም ግን ና ኮር ግዛዕ ተባሂሉ ሽዑ ጫው ተባሂሉ ልክ ስለዝነበረ ፔሪድ ልክ ክንኾን ከለና ማጫውጫው እዮም ዝብሉሶም ክንጋገ ከለና የንጨውጭውልና
يسحقولنا لكعهم يموجسنا كم تم حز يموجسون زلوا مالتي سلازي أنا بدم بستوعنا كنخت النخل أبزر خمنا يوكباب خا من أسي حدا جزي ريهم منتهينهم كوفيلهم زي لك عزوان حسابي زم كوجو خلو أي ملكة لنا كنخديلنا أتليست كوفينا كنوجو ميزن بقى السمو فوت يوم يكون سلازي أنا اتهاد حرتنا ونستخخله تكال خام مفراس نوع خام موماتي أنا حوهات كنقركا أبال حوهات يخونكم تزخون من مزح في الرجري ولين نعسر تشوع تعمل برتا وقرشي ما نم يجورن بايزوي تسفاي تادسو كوفي ل كسنت قوق زعت نيفر تاتا كبار خاليتيا زربا خاليتيا بزومياتاتي أنا خروعي فرانكلي سبيكينج اجرم هيوم عينهم طف يوم بكرانش زغول كوني ولا شو عسرت شو عملت تقالت ولد دي مالتي بينا حسابي أنا نوم كبشغت عاوي ببي بينا مورال صباح نقولكم نحنا تديف وكع تجارو سلام الدنيا تلنا فرحنا غير مسلكم زي حزوة أنتم بنات اليوم حر تقنيات سمعوا أو تفالي عدز لكم سلام الحشنا تلنا نحنا فرحنا غير مسلكم نحنا نخلينا طبق يكون أخور طبق هو أنا طبق يكون إلا أنا سوي لامبر إن حمارة أين لك قتلكم أنت سواقين أنت سبح حيلي خو حمارة قرقرة نحطكم منها زي أتحزوا ذلكم نحنا تديف درورها وضحت مزنا بدرن تفتنا بخندي مسألة تفتنا زوطنا تديف نسخاتكم من ما يتفرحنا أو يمسا زخون يكون أكل نتديف نتقرأي كسعر يزول ትግራይ ክልል ውስጥ ላይ ዘልቆ የገባው የሻቢያ ወታደሮች እንቅስቃሴ መጀመራቸው ይሰማን ይገኛል። ኤርትራ በርካታ ወታደሮች በትግራይ ክልል ውስጥ ዘልቀው ገብተው እንቅስቃሴ መጀመራቸውና ወደ ሰሜናዊ ወልቃይት አካባቢ ላይ እንግዲህ እያስጠጉ ስለመሆኑ ተሰምቷል። ይህን ተከትሎ እንግዲህ በስካሁን ድረስ መከላከያ ሰራዊትም ሆነ የመንግስት ምንጮች ያወጡት መረጃ ባይኖርም የዓይን እማኞችና በአካባቢው የሚገኙ ምንጮች እንደጠቀሱት ከሆነ ሻቢያና ህወሓት ዛሬ ሌሊት እንግዲህ በተለያዩ እንግዲህ ቦታዎች ላይ እንቅስቃሴ ሲያደርጉ እንደነበረም ተሰምቷል። ይህም ደግሞ በትናንትናው ዕለት ደግሞ ዛሬ ሌሊት ማለት ነው ወረታንና ሐሙሲትን ለማውደም ሻቢያና እንዲም ደግሞ ወያኔ ተልኮ ይዞም የገባው የጃውሳ ታጣቂ በመከላከያ ሰራዊት ተከቦም እጅግ በጣም በርካታ እርምጃዎች እንደተወሰዱበትም ሰምተናል። የተከተሉ እንግዲህ በርካታ የቆሳቆስና እንዲም ደግሞ የኪሳራ የደረሰበት የጃውሳ ታጣቂ ቡድን አሁንም ከሻቢያና እንዲም ደግሞ ከኤርትራ በተለይም ደግሞ ከህወሓት ጋር የጋራ ጽምዶ ፈጥሮ እየተንቀሳቀሰ ስለመሆኑ የሰማነው ጉዳይ ነው። ኤርትራ ጦሯንም ወደ ድንበር አካባቢ እያስጠጋች ከመሆኑ ጋር ተያይዞ የኢትዮጵያ መከላከያ ሰራዊትና የኢትዮጵያ መንግስት በዚህ ጉዳይ ላይ ያለው ነገር የለም። ነገር ግን በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሻቢያ ጋር ሆነ እንዲም ደግሞ ከኤርትራ ጋር ጦርነት አስፈላጊ አለመሆኑን በአፍሪካ ህብረትም አብራርተው ነበር። ታዲያ አሁን ላይ እምቢተኛውና እንዲም ደግሞ እብሪተኛው የሻቢያ ቡድን አሁን ላይ ወደ ትግራይ ክልል ውስጥ ገብቶ እንግዲህ የያዛቸውን መሬቶች በአስቸኳይ ለቆ እንዲወጣ ባለፈው ወር ማለት ነው በባለፈው ሳምንት ቅርታም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ደብዳቤ እንደጻፉና ይህም ደግሞ የኤርትራ ውጭ ጉዳይ ሚኒስትር ውሸትና እንዲም ደግሞ በውሸት የተሰራ ትርክት ሲሉ መመለሳቸው ይታወሳል። ታዲያ አሁን ላይ ጦርነቱን የሚጀምሩት ከሆነ ተጎጂ የሚሆነው ማን ነው የሚለው ነገር አብረን የምናይ ሲሆን